እሷን ሲያይ እንዴት አባቱ ነው የሆነው? እና ከመጣብን ይሄንን ክፉ ሰውዬ ተኩሰን እስከ መግደል እንደርሳለን። መተኮስ የሚባል ነገር የለም። መሞት የለበትም መድብል፣ ማንም ሰው መሞት የለበትም። ይኸውልህ መሞት የሚገባው ሰው ቢሆን እንኳን ህግ ግን ይሄን አይረዳንም። ሞጌ እሺ፣ ችግር የለውም ብቻ ወደ ኋላ መመለስ የለም። ሁለት ቁልፎች አሉ፣ ከእነሱ እንሞክራለን። በጣም ቀላል፣ በጣም አሪፍ። ግን ልጅቷ ስታይኝ እንዳትደነግጥ። ምናልባት አዲስ ሰው ስታይ ችግር የለውም፣ አትደነግጥ። አዲስ ሰው ስታይ ለትደፍ ወይ ነው ምናምን ወይ ታደርጋችሁ እንደዛ ነው ምትለው። ግን ከኔ ጋር ስላለ ችግር የለም። እሺ ከሳር ከመፋታ ምንም ደስ አይለኝም። ምንም እውነተኛ ስም ማን ነው? ይቅርታ፣ ሁለት ስም የለኝም። ለማንኛውም የቤት ኪራይ ደርሷል። አሁን አስገቡልኝ። መድብል በወንጀለኞችና በጉልበተኞች የተቀማትን የረጅም ዓመት ፍቅረኛውን እጮኛውን የሚወዳትን አፍቃሪውን ውድ ባልተቤቱን ከሷ ጋር ብዙ አላማ ሰንቀው ብዙ ጉዞ አስበው ከእግዚአብሔር በታች የተጓዙባትን በጣም በሚገርም ሁኔታ ዛሬ እንግዲህ እሷ ጋር ፊት ለፊት ለመገናኘት ይዟል ማለት ነው። የሚገርመው ነገር ፍቅረኛዎችን ይህን ያክል ዓመት የተሰቃየላትን የሚወዳትን እሷን በጣም ነው የምትወደው። እቺ ልጅ በህይወት መኖሯ ራሱ እንኳን አያውቅም ማለት እንደሞተችና ለሞቷ ምክንያት ደግሞ እሱ እንደሆነ ነው የሚያውቀው። ይህንን አእምሮ ላይ ሆን ብሎ የተሰራበት ሴራ ነው እንጂ እሱ ማሰቡበት አይደለም። ውድ ቤተሰቦቻችን በጣም ነው የሚያሳዝነው። በጣም በቃ እያንዳንዱ ነገር በጣም ከባድ ነው። ምንም ነገር በማያውቀው መልኩ እሱ ምንም በማያውቀው እንግዲህ ይሄን ነገር አድርገሃል፣ እንደዚህ ሆነሃል፣ ይሄን አድርገሃል ብሎ ነው እንግዲህ ይሄን ያክል እንትን ያሉትና በጣም ነው የሚያሳዝነው። ውድ ቤተሰቦቻችን እሱም በፍጹም ጭራሽ ምንም አላሰበውም። ምክንያቱም ሆን ብሎ ነው የተሰራው። በቃ ሞተች ነፍሴ ማር ብለው ነው ያስቀምጧትና ከዛም እንደውም መቃብር ቦታ ላይ እና አበባ አስቀምጥ ተብሎ ራሱ ሳይፈሩ ሳይጠረጥሩ በዚህ ልክ ነው ያስሄዱትና እሱም እንግዲህ እውነት መስሎት የተደረገው ነገር ስለመሰለው ሄዶ አበባ ጉንጉን አስቀምጦ ቀብሯ ላይ 10 ምናምን ዓመት እሷን ገለሃል ስለተባለ ብቻ ያንን ነገር አድርጎ ነው ዛሬ ያለው ማለት ነው። ውድ ቤተሰቦቻችን ይህ በጣም ከባድ ነው። በቃ ያንዳንዱ ነገር ለሚያስበው ሰው ትንሽ ከአእምሮ በላይ ነው። ውድ ሀገር ልጆች ግን ደግሞ ያው ሁሉም ነገር የሆነውን ነገር በጸጋ መቀበል እስከሆነበት ድረስ አሁን ላይ እንኳን እሷን ለመርሳት ነገሮችን ለማስተካከል ብዙ ነገሮችን ለማድረግ ብዙ ነገር ሙከራዎች ቢያደርግም አልተሳካለትም። ምክንያቱም ለሷ ያለው ቦታ ትልቅ ከመሆኑና በጣም ትልቅ ከመሆኑ የተነሳ ይሄን ነገር እሷን ባፈቀረበት አንደበቱ እሷን በወደደበት በቃ እሷን ወደ ውስጡ ባስገባበት መንገዱ ሌላ ሰው ለማስገባትም ሆነ ሌላ ሰው ለማፍቀር በጭራሽ አልቻለም። ይሄ ደግሞ በቃ ይሄ እሱ ስለፈለገ ሳይሆን ይሄ የተሰጠው ጀስት እንትን ነው ጋይስ፣ ይሆናል አይደለ? ጸጋ ነው የተሰጠው ነገር ስለሆነ ነው። በጣም ነው የሚያሳዝነው። በጣም ከባድ ስሜት ውስጥ ነው ያለው። ከብዙ ሴቶች ጋር ግንኙነት ለማድረግ ማለት ፍቅር ለመጀመር በቃ ብዙ አይነት መንገዶችን ብዙ ሁኔታዎችን ሞክሮ ነበር፣ ግን አልተሳካለትም። በቃ ከአንዳንድ ምንም አልተሳካለትም። ለምን ሲባል በቃ እሷን ባፈቀረበት መንገድ ወይም እሷ ጋር በነበረው ፊሊንግ
ራሱን እዛ ጋር ሲያስገባው ውስጡ ምንም አምኖ ሊቀበልለት አልቻለም። ምክንያቱም በቃ ኦልሬዲ እሷን ያፈቀረበት አላቅም አለ አይደለ ጋይስ ታውቃላችሁ። አለ ምክንያት መውደድ፣ አለ ምክንያት አለ መስፈርት ማፍቀር በቃ። ስለዚህ በጣም በሚያሳዝን ሁኔታ በጣም በሚያሳዝን በቃ ይሄ ነው ተብሎ በማይባል መልኩ ነው እንግዲህ ይህ ነገር እየደረሰበት ያለው። ግን ይሄንንም ብሎ ምንም እንትን አላለም። ይሁን ተብሎ እያንዳንዱ ነገር እንትን ተብሏል ማለት ነው። ግን ይሄን ነገር ባለበት ሁኔታ በመጨረሻ የሆነ ያለው ወይም ደግሞ እየተደረገ ያለው እያንዳንዱ ነገር በጣም ከባድ ነው ውድ ሀገሬ ልጆች። ስለዚህ እግዚአብሔር እንግዲህ ከረዳቸው ዛሬ ቀጥታ ገብተዋል ከነ መድብል ጋር መድብልና ሞገስ ጋር ማለት ነው። ውድ ቤተሰቦቻችን መድብልና ሞገስ ሆነው እንግዲህ አጠቃላይ ሆነው ገብተዋል። ስለዚህ መግባታቸው ብቻ ሳይሆን እዛ ገብተው እንግዲህ ሰውየው ይነቃባቸዋል። እንደምታውቁ ሰውየው እንቅልፍ አይተኛም፣ በጭራሽ ነው የማይተኛው። ምክንያቱም ይህ ነገር በጣም ከባድ ስለሆነ ያሳለፈው መንገድ የመጣበት እያንዳንዱ ነገር በጣም ከባድ ከመሆኑ የተነሳ በጭራሽ የማይታሰብ ነገር ነው። ስለዚህ ምናልባት እሱ እንደዛ ከሆነ ትልል ይችላል። ግን እንዳልኳችሁ ነገር ይሹን በትዕግስት እንትን ብሎ ከጠበቀና እያንዳንዱን ነገር ማለፍ ካልቻለ ሁሉም ነገር ቀላል ነው የሚሆነው። በቤተሰቦቻችን ምንም ሆነ ምን ግን ያለውን ነገር ፊት ለፊት ለመጋፈጥ ሙሉ ፈቃደኛ ሆኖ ነው እንግዲህ የመጣው መድብል ማለት ነው ቤተሰቦቻችን። ስለዚህ ከሱም በሻገር እንግዲህ ሞገስም አብሮት አለ። ሞገስም ያው የራሱን መንገድም ማለት የራሱን ለማስተካከልም ጭምር ቢሆን የመጣው ግን ያን ምንም ይሁን ምን ዞሮ እንዳጠቃላይ ጥሩ ነገር ነው ያደረገ ያለው። ስለዚህ ደግሞ በጣም ደስ የሚል ነገር ነው። ቀጣይ ሁሉም ደግሞ ከዚህ የተሻለ መልካም እንደሚሆን ተስፋ እናደርጋለን። ወደ ቤተሰቦቻችን በጣም ደስ የሚልና አሪፍ ነገር ነበረ። ቀጣዩ ያማረ የሰመረ እንደሚሆን ምንም ጥርጥር የለንም። ሞገስም ደግሞ እንደሚሳካለት ምክንያቱም ብዙ የለፋበት ብዙ ነገር በቃላለ ብዙ መስዋዕትነት ብዙ መከራ የከፈለበት ገንዘቡ ንብረቱ ነው። ልጅነቱን የማይሆነውን ሆኖ ያገኘውን ሀብት ንብረቱን። ስለዚህ ያን ነገር ለማግኘት ብዙ መስዋዕትነት ከፍሏል። ስለዚህ አሁን በመጨረሻ ደግሞ ይህን ነገር ለማስተካከል የራሱን ነገር እየሞከረ ነው። መሄድ ባለበት መንገድ እየወጣ እየወረደ ነው። ይህን ነገር ለማስተካከል ብዙ ነገሮች እያደረገ ነው። ስለዚህ ብዙ መረጃዎች እጁ ገብተዋል። ደግሞ አሁን ላይ ከዚህ በበለጠ አሪፍ ሆኖ መልካም ሆኖ ሁሉም ነገር እንደሚስተካከል ተስፋ አለን ማለት ነው ውድ ቤተሰቦቻችን። ስለዚህ ሁሉም ነገር ደግሞ ከዚህ በተሻለ መልካም ይሆናል፣ ይሳካላቸዋል። ምናልባት የአሁኑ ባይሳካ ሰከንድ ያ ባይሆን ደግሞ እንደዚሁም ቀጣይ ሁሉም ነገር ይስተካከላል። ሁሉም ነገር ማለት ውድ ቤተሰቦቻችን። ምክንያቱም ያው ቀስ በቀስ ነው ሁሉም ነገር የሚሆነው። እንግዲህ ባይአይታችሁ ከሆነ ሞገስ ካሁን ቀደም ታንዴ ሁለቴ ገብቶ ነበረ፣ ግን አልተሳካለትም። ያልተሳካለት ለምንድን ነው? በቃ ሁሉም ነገር ቀስ በቀስ ነው የሚሆነው። ያልኳችሁ ነው። ባንዴ የሚሆን ነገር የለም። ባንዴ ለምን ካልሆነም አይባልም፣ ሊሆንም አይችልም። እያንዳንዱ ነገር በቀስ በቀስ ነውና አሁን እንግዲህ መድብል ጋር ገብተዋል። በተለይ ደግሞ ለእሷ እውነት ምን ትል ይሆን? እኔ ማየት የምፈልገው ምንድን ታውቃላችሁ? የእሷን ሪአክሽን በቃ ምን አይነት እንትን ውስጥ እንደምትሆን ያሳለፈችው የመከራ ጊዜ አለ። እሱ እንዳልገድላት ታውቃለች፣ ግን እሷ ገድልሃታል ተብሎ ነው ይዞ ያንን የሰማው ያየው ነገርና ግን ደግሞ እንዴት አሁን ላይ ፊት ለፊት ሲታዩ በቃ ነው ምን ሊፈጠር እንደሚችል በቃ እሪታ ነው የሚሆነው ብዬ ነው የማስበው። አስባችሁታል? እንዴት በምን አይነት ቃላት ራሱ ለማጽናናት በጣም ከባድ ነውና እንግዲህ ይመስለኛል። ጋይስ እናንተስ ምን ታስባላችሁ? ኢንዌይስ ዋናው በህይወት መራ መድብል ወደዚህ አቅጣጫ ማምራቱ ራሱ በጣም ትልቅ ነገር ነው። ስለዚህ ሁሉ ነገር በተሻለ እንደሚሆን ደግሞ ተስፋ እናደርጋለን። ወደ ቤተሰቦቻችን እንግዲህ እስካሁን አብራችሁ ስለነበራችሁ እናመሰግናለን። ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ። በቀጣይ አዲስ ቪዲዮ እንገናኝ። መልካም ሁሉ እናንተ ጋር ተመኘው። ሰላም ቆዩልኝ።
ላይክ ማድረግ እንዳልኳችሁ አይረሳ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። መልካም ጊዜ ባይ